ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁኝ። ክበሩልኝ። እንግዲህ ላይክ ሰብስክራይብ በማድረግ አበረታቱኝ። ለማንኛውም ዛሬ እንግዲህ ረመዳን መጨረሻ አካባቢ ነው ያለነው። ፕሮግራም አለብኝ አዙማ አለብኝ ማለት ነው። ዛሬ የዋልኩበትን ውሎ ቀንጨብ እያደረኩኝ እስቲ ላስጎበኛችሁ። እንግዲህ የልጁ ጓደኛ ናቸው፣ ወጣቶች ናቸው። 12 ሰው ነው የጋበዘው። እኔም ደግሞ ያው በምታዩት መልኩ በምችለው አቅሜ እንደዚህ ምግቡን ሰርቼ አቅርቤለታለሁኝ። ቤታችን ግራውንድ ነው፣ ምድረኛው ቤት ነው የሚመገቡትና እኔ ያለሁት ማድ ቤቴ ደግሞ ፎቅ ነው ማለት ነው። በዚህ መልኩ እንግዲህ ሱፍራዬን አዘጋጅቼ በምታዩት መልኩ አቅርቤያለሁኝ። ያው ሙሉ አሰራሩን ልስራ እያንዳንዱ ሙሉ አሰራሩን ላሳያችሁ ብል እያንዳንዱ ቢያንስ አንዳንድ ቪዲዮ ይፈልጋል ማለት ነው። ግን ቀንጨብ እያደረኩኝ የዛሬ ውሎዬን እስቲ ላስጎብኛችሁ ብዬ መጣሁኝ ማለት ነው። እናንተም እስቲ ስንት ይገባታል ብላችሁ ታስባላችሁ? እስቲ ከ10 ስንት እንደሚገባኝ በዚሁ አጋጣሚ አሳዩኝ። ይኸው መግሪብ ደርሷል። እዚህ ጋር ሱፍራዬን ቀደም አድርጌ ሙሉ ሱፍራዬን በጣም ረጅም ነው እንደምታዩት ሱፍራዬን። እንደውም ቪዲዮዬን እንትን ስለሚመስል ነው ስልክ ያቀራረጸ ላይ ችግር አለበት እንጂ በጣም ሱፍራው ረጅም ነው። እንደው የሱፍራው ጠረጴዛ አልፎ ተርፎ የተለያዩ ወንበሮችን አምጥተን የደረደር ነው፣ ያው ብዙ ልጆች ስላሉ ማለት ነው። እዚህ ጋር ያው ምድረኛው ቤቴ ነው። በእርግጥ በጣም የሚያምረው ቤቴ ፎቅ ያለው ነው። ያው እስካለሁበት ቤቴ ነው የሚባለው። የነገን ማን ያውቃል? ዛሬ ያለንበት ሁሉ ቤታችን ነው እና ይሄ ግን ምድረኛው ነው ማለት ነው። እዚህ ጋር ዶሮዬን አቅርቤያለሁ ለመጥበስ አዘጋጅቼ። የዚህ ዶሮ አሰራር ሙሉውን ይዤላችሁ ከናቆራረጡ ይዤላችሁ በሌላ ጊዜ እመጣለሁኝ ኢንሻአላህ። ለዛሬ ግን ይኸውና በዚህ መልኩ ዶሮዬን ለመጥበስ አዘጋጅቻለሁ። በቁስማት አድርጌ እንደዚሁ ሙተበል አድርጌ አስተካክዬ በዚህ መልኩ ይዤ ቀርቤያለሁኝ። ኢንሻአላህ እስቲ ሁሉንም አይታችሁ ትወዱታላችሁ። እስቲ ከ10 ደግሞ ስንት ይገባታል ትላላችሁ? እዚህ ጋር ደግሞ መኮረና ፍሩን ነው ይዤ የመጣሁት። መኮረና ፍሩን ያው እኔ እንደነገርኳችሁ እያንዳንዱ ሙሉ አሰራሩን ብል በአንዳንድ ቪዲዮ ስለሚያስፈልገው ቀንጨብ እያረኩ ነው ማሳያችሁ። እዚህ ጋር መኮረና ፍሩኔን በዚህ መልኩ ከስር አብስዬ አውጥቼው ከላይ ነው የቀረውና ከላይ ላበስለው እስከዛ እስቲ ልቅረጸው ብዬ መቅረጽ ጀመርኩኝ። ሰዎቹ ከጠገቤ ዞር ሲሉ ማለት ነው። ብዙም አይመችም እንደዚህ አዙማ የሚኖር ቀን እንደዚህ ቪዲዮ ለመቅረጽ ምናምን። እዚህ ጋር ደግሞ ሩአ ይባላል። ይሄ የሩአ አሰራር ነው። ኢንሻአላህ እሱንም ሙሉ አሰራሩን ይዤ እቀርባለሁ። አንዳችን የምናቅ ምግብ አንዳችን ላናቅ እንችላለን። በእርግጥ ከኔ የተሻላችሁ ባለሙያ እንደሆናችሁ አውቃለሁኝ። ግን ያው ሁሉም ቤት የተለያየ ስለሆነ አንድ አይነት ምግብ ራሱ እያንዳንዱ ቤት ብትሄዱ አሰራሩ ይለያያል። እያንዳንዱ አረቦች አሁን ምሳሌ አረብ አጠቃላይ አረብ እንላለን እንጂ ያው የተለያዩ አረብ ዝርያዎች አሉና ሁላቸውም ጋር ስንሄድ የተለያየ ምግብ አሰራር ነው ያላቸውና ይሄ ሩአ ይባላል። እዚህ ጋር ደግሞ ሳምቡሳዬን ለመጥበስ ይኸውና ዘይቴን ለኩሼ መጥበስ ጀምሬያለሁኝ። ይታያችኋል ብዬ ተስፋ አደርጋለሁ። ከሳምቡሳዬ ቀጥዬ ነው ዶሮዬን የምጠብሰው። ያው አዘጋጅቼ አስቀምጫለሁኝ። ይኸውና ሳምቡሳዬ ጨርሼ አሁን ደግሞ ዶሮዬን መጥበስ ጀምሬያለሁ። ሳምቡሳዬ በዚህ መልኩ ተጠብሶ ወጥቶ ተደርድሯል። ማሻአላህ ማሻአላህ እያላችሁ ለማንኛውም ሳምቡሳዬን ጠብሼ እንደጨረስኩኝ ዶሮዬን ነው የጠበስኩት። ዶሮዬን ደግሞ ጠብሼ እንደጨረስኩኝ አስፉር የሚባለውን ነው የጠበስኩት፣ ወይንም ደግሞ እርግብ መሰለኝ እኛ ሀገር እርግብ ነው። እርግቡን ጠበስኩኝ። ይኸው ፍሩን መኮረና ፍሩን ደግሞ በዚህ መልኩ በስሎልኝ አውጥቼዋለሁ።
እዚህ ጋር ደግሞ የክሬም ሾርባ ሰራሁኝ። ያው ትልቅ ድስት ነው በነገራችን ላይ የሚታያችሁ። አሁን እዚህ ቪዲዮ ላይ ሲታይና እዛ ያለው በጣም ነው የሚለያየው። እዚህ ጋር ለምን ትንሽ ሆኖ እንደተቀረጸ አልገባኝም። ያው የራሴ ችግር ይሆናል። እዚህ ጋር ሮአው በስሎ ወጥቷል። የክሬም ሾርባ ሰርቼ አዘጋጅቻለሁኝ። እንግዲህ በርከት ያለ ነው። እንግዲህ ለ12 ጎረምሳ የሚሆን ነው የሰራሁት። ለእኛም ለቤትም ከሱ ተቀንሶ ነው የሚወሰድለት። እዚህ ጋር ደግሞ ማሺ ነው ያዘጋጀሁት። የኩሩምባና የጥቅልል ጎመን ይቅርታ፣ የጥቅልል ጎመን አልኩኝ፣ የወረቀ ኢነብ ማለት ነው። የወረቀ ኢነብ እና የጥቅልል ጎመን፣ አዎ ትክክል ነኝ። ኩሩምባ ማለት ነው፣ ጥቅልል ጎመን አይደል የሚባለው። የሁለቱን ማሺ ነው ያዘጋጀሁት። እንግዲህ ማሺ ማዘጋጀት አድካሚ ነው፣ ታውቁታላችሁ የምትሰሩ ልጆች። ማሺ በነገራችን ወረቀ ኢነብ ሁለት አይነት አሰራር አለው። አንደኛ እንደ ምግብነት የሚበላ ቀጥታ አሰራሩ ሲሆን፣ ሁለተኛ ደግሞ እንደ ቆምጣጤ ማለትም የሆነ ቆምጠጥ ባለ መልኩ ይዘጋጅና እንደ ምግብ ማባያነት ይቀርባል። ወይንም ደግሞ ሙሉ ለሙሉ እንደ እንትን ይሰራል ማለት ነው። ለማንኛውም በዚህ መልኩ አፍጥሬን አዘጋጅቻለሁ። ይሄኛው እርግብ ይባላል። እርግብ ወይንም ደግሞ አስፎር ይሉታል በአረብኛ ማለት ነው። አስፎሮ እንግዲህ ያው ዶሮዬ፣ መኮረኒ፣ ማህሺ ሁሉም አውርጃለሁ። ከመኮረኒ ቀጥሎ ያለው የእርግብ እንትን አብስዬ ጠብሼ ያዘጋጀሁት ነው። እንግዲህ ዛሬ በዚህ መልኩ የአፍጥር ፕሮግራሜን አዘጋጅቻለሁኝ። እንግዲህ ስንት እንደሚገባኝ እናንተ ናችሁ የምታውቁት። ያው እንደዚህ አይነት ስራ የሚኖር ቀን እንግዲህ ወገብ ነው፣ እንቀጠቀጣል በደንብ። እንግዲህ አላህ የምናርፍበት እንጀራ ይስጠን። የመጪውን ደግሞ ለሀገራችን አብቅቶን በሀገራችን አርፈን የምንበላ አላህ ያድርገን። ባለን ተብቃቅተን መቼም ዱንያ አትሞላም። እኛን እየፈተነችን እያደከመችን የሆነ ቀን ሳናስብ ይዛን ትጠፋለች፣ ይዛን ትሄዳለች ማለት ነው። እዚህ ምድር ላይ ምን ያህል እንደምንኖር የምናውቀው ነገር የለም። ግን አላህ እንደው ባለን ነገር ተብቃቅተን አገራችን ገብተን አርፈን የምንበላ አላህ ያድርገን። እንግዲህ ሌላ የምንለው ነገር የለም። የእረፍቱን እንጀራ ስጠን ብሎ ዱዓ ማድረግ ነው። አምና የነበሩ ዘንድሮ የሌሉ ብዙ ሰዎች አሉ። ከቅርብም ይሁን ከሩቅ ቤተሰቦቻችንም ይሁን ከማናውቃቸውም ከምናውቃቸውም በሶሻል ሚዲያም በምናየው ስንቱ ነው አይደለም። ረመዳን ከገባ ራሱ ስንት የሞተ ሰው አለ፣ የምናውቀውም የማናውቀውም ማለት ነው። እና በቀናት በአሁን ሰዓት ደግሞ እንደምታውቁ በጣም ድንገተኛ ሞቶች ያልታሰቡ፣ ሰው ሳይታመም በፊት ሰው ሞተ ሲባል የሚሰማው ከመሞቱ በፊት ረጅም ጊዜ ታሞ ቤተሰቡ ለፍቶለት ምናምን። እኔ ግን እንደው አሁን ከሚሰማው አንጻር ይሄ ድንገተኛ ሞት ከምሰማው አንጻር አንድ ሰው እንደመሞቱ ታሞ መሞቱ ለቤተሰቡ ትልቅ እፎይታ አለው። ቢያንስ አንስቶ ጥሎት የሚችለውን እንግዲህ ሰበብ አድርሶ ነውና የሚሞተው። ግን ድንገት ሲሆንባችሁ አንደኛ ማመን አትችሉም፣ ሁለተኛ ደግሞ በጣም የእግር እሳት ነው የሚሆንባችሁ። ያው እኛም ተከታይ ነን፣ እዛው ነው የምንሄደው። ማንም እዚህ ምድር ላይ ሀውልት ሆኖ የሚቀር የለም። ለምን? ሁላችንም ወደዛ ሀጆች ስለሆን ማለት ነው። እንደው እድሜ ይስጠን። ሰው ሀገር ለፍተን በምናርፍበት ሰዓት ይዞን አይሂድ። እውነት እድሜ ይስጠን። ወላሂ በስደት የደከምን እህት ወንድሞች እድሜ ይስጠን ብዬ ነው እኔ ዱዓ ማደርገው ሁሌም። ሌላ ምንም አልልም። ለምን? በቃ ትንሹን ባለን ነገር ተብቃቅተን እኛም የምንኖር አላህ ያድርገን። ሀቂቃ ማለት ነው። በቃችሁ ይበለን። በተለይ እዚህ ሀገር ትንሽ የቆየት ያልን ሰዎች እውነት ወገባችን ተንቀጥቅጧል። እግራችን በቃ ከአገልግሎት ውጭ እየሆን ነው። ባለን ነገር ተብቃቅተን ሀገራችንን አርፈን የምንበላ አላህ ያድርገን። ያው አዲስ የመጣችሁ ደግሞ እንደኛ ሞኝ አትሆኑ። በእርግጥ አሁን የምትመጡ እህቶች ትሻላላችሁ ብዬ አስባለሁ በብዙ ነገር። ቢያንስ አካውንት አውጥታችሁ በቃ ለቤተሰቡም ብዙ መድከም አትደክሙም። በፊት የመጣን ግን በጣም ዋጋ ከፍለናል። የሚጠቅመንም የማይጠቅመንም ሳናቅ በቃ ሁሉም ቤተሰቡ
በቃ ብዙ ብቻ ዋጋዎች ከፍለናል እና ሰርተን መድከማችን እንጂ ገንዘባችን እንኳን እንዴት እንደምንይዝ አላወቅንበትም። አብዛኞቻችን እስከ ዛሬ ድረስ ስደት ራሱ አንቀመጥም ነበር። አያያዝ አውቀን በምን እንደምናወጣው እንዴት መያዝ እንዳለብን ብናቅ ኖሮ እስካሁንም አንቆይም ነበር። ስደት ግን ያው አያያዝ ባለማወቃችን በብዙ ስህተት እንግዲህ ዛሬ ገና ነቃ በቃ ስደክማቸው አንዳንድ ሰው የኔ ቢጤ ማለት ነው። ልክ ሲደክመው በቃ መስራት ሲያቅተው ሲደክመው ያ ያባከነው ያ ማን ለኔ ያዝንልኛል ማን የኔን ነገር በስነ ስርዓት ይይዝልኛል ብሎ ሳያስብ እንደፈለገ ያደረገው ነገር ይቆጨዋል ማለት ነው። ግን ለማንኛውም ያው ባለፈ ነገር አልፏል ምንም ማድረግ አይቻልም። አሁንም ባለን ተብቃቅተን በሀገራችን የምንኖር አላህ ያድርገን። አመቱን በሰላም ያድርሰን። በርቱልኝ።